አንቺ ሴት ሆይ መልከ መልካም ሆነሽ በእግዚአብሔር ፊት መታየት ትፈልጊያለሽን? ለመልክሽ ትጨነቂያለሽን? እንዲያ መሆን የምትፈልጊ ከሆነ ውጫዊ አካልሽ ላይ የምታባክኙን ጊዜ አቁሚና ውስጣዊ ማንነትሽ ላይ ጊዜሽን አባክኝ። ውጭሽን ቀለም በመቀባት አታሳምሪ። ከዚያ ይልቅ ነፍስሽን የትህትና ቀለም ብትቀቢ ይሻልሻል። ውስጥሽ በፍቅር ከተሞላ የሚያደንቁሽ ምድራውያን ወንዶች አይደሉም፣ የእግዚአብሔር መላእክት አንቺ ቆንጆ ብለው ያደንቁሻል። ቄሱ እኮ ያመነዝራል፣ ቄሱ እኮ ይሰርቃል፣ ቄሱ እኮ ይሳደባል፣ ቄሱ እኮ እንደዚያ ይሰክራል፣ ቄሱ እንዲህ ያደርጋል። እንዴት እኔ እሱ ጋር ሄጄ ንስሐ እገባለሁ? አሁን እሱ ጋር ንስሐ ብገባ እግዚአብሔር ይቅር ይለኛል የሚሉ ሰዎችን እንደዚህ ይላል። ስላንተ ድህነት ሲል በኃጢአተኛው ቄስ ይሰራል ይላል። የቄሶችን ኃጢአት እንድትቆጣጠር የሾመህስ አንተን ማን ነው? የቄሶችን ኃጢአት መቆጣጠር የምትጀምር ከሆነ ራስን ካህን ማድረግ ትጀምራለህ። ይልቁኑ መለስ ብለህ የራስህ ኃጢአት ተቆጣጣሪ ብትሆን ይሻልሃል። ለቄሱ ያልተገባ ነገር ሲያደርግ ብታየው ጸልይለት። አንቺ ሴት ሆይ በእግዚአብሔር ፊት ጸሎት ለማቅረብ ስትመጪ ወርቅሽን አንጠልጥለሽ አትምጪ። ጌጥሽን ያደረግሽ እንደሆነ መሬት ላይ ተደፍተሽ ራስሽን ንቀሽ መጸለይ አትችይም። እግዚአብሔር የሚዘበትበት አምላክ አይደለምና የተገላለጠ ልብስ አትልበሺ። አካልሽን ሸፍኝ። በፍርሃት ሆነሽ ቅዱስ ጳውሎስ እንደተናገረው በጥንቃቄ ቆሚ። አይ መጽሐፍ ላነብ እፈልግ ነበረ፣ ገለጥ ሳረገው እንቅልፌ ይመጣል። መጾም እፈልግ ነበረ፣ እንደዚህ ሰው እንደዚህ ያደርገኛል። መጸለይ እፈልግ ነበረ፣ እንደዚህ ቤተክርስቲያን መምጣት ፈልግ፣ ንስሐ መግባት ፈልግ ነበረ፣ እንደዚህ ሳረግ እንደዚህ ሚል ነገር የሚያነሱ ሰዎች ምን ይላቸዋል? ከሰይጣን ይልቅ ራስን ፍራ። የሆነን መልካም ነገር እንዳታደርግ የሚከለክል ሰይጣን እንደሆነ አታስብ። መጀመሪያ የምትከለክለው ራስነ። የመጀመሪያው ከሰይጣን በላይ ያንተ ጠላት አንተ ነህ ይላል። አንተ በራስህ ጠላት ካልሆንክ ሰይጣን በአንተ ላይ ጠላት መሆን አይችልም። እኛ በራሳችን ነው ራሳችን ላይ ጠላት የሆነው። አሁን እናንተ የንስሐ አባቶች አሏችሁ። የሚያስፈልጋቸውን ነገር ሳይጠይቁ መስጠት የንስሐ ልጆች ያን ማድረግ ግዴታቸው ነው። በነገራችን ላይ ካህን አባታቸውን መንከባከብ፣ በምድር ላይ መጠበቅ ግዴታቸው ነው። ቄስ ትግሬ የሚባል ቄስ የለም፣ ኦሮሞ የሚባል ቄስ የለም፣ ለእኛም የለም። እሱ ለቄስ ሲሆን ደግሞ የበለጠ ነው፣ እጥፍ ነው። የለም ቄስ እንደ ገብርኤል ነው፣ እንደ ሚካኤል ነው። በምድር ላይ የራሱ ሀብት ሁሉ እንዲኖር አይፈቀድም ነበር። ያው ቁጥራቸው የካህናት ከሰማይ መላእክት ጋር ነው የሚቆጠሩት፣ ራሱ ከሰው ጋር አይቆጠሩ። ካህን ልክ እንደ ገብርኤል እንደ ሚካኤል ሰውን የሚያየው በአጠቃላይ ያለምንም ዘር ያለምንም አድሎ ነው ካህን ማየት የሚገ አሁን ዛሬ የማስተምረው ቅዱስ ዮሐንስ አፈወርቅ በሚል ርዕስ ነው። ዛሬ የቅዱስ ዮሐንስ አፈወርቅ የተባለ ታላቅ የቁስጥንጥንያ ሊቀ ጳጳስ ፓትርያርክ የነበረ አባት ያረፈበት ዕለት ስለሆነ የዚህን ታላቅ አባት ስም እንደሚገባኝ ከሆነ በተደጋጋሚ ጊዜ ሊቃውንት መምህራን ሲያስተምሩ የቅዱሳት መጻሕፍት ጥቅሶችን ጠቅሰው የጥቅሶቹ መልእክት ምንድን ነው የሚለውን ሲያብራሩ ብዙ መምህራን በዚህ ዘመን ዮሐንስ አፈወርቅ የተባለ ሊቅ እንዲህ ብሎ እንደተረጎመ፣ እንዲህ ብሎ እንዳስተማረ፣ እንዲህ ብሎ እንደተናገረ ብሎ የማይጠቅስ ሊቅ ወይም መምህር ያለ አይመስለኝም። ብዙ ንባብ የሌላቸው እንኳ ምዕመናን ቢሆኑ እንኳ ይህንን ሊቅ ያውቁታል ብዬ አስባለሁ። በተደጋጋሚ ጊዜ ስለሚነገር ማለት ነው። እና አንዳንድ ጊዜ ደግሞ እንደምታውቁት በሕይወታችን ብዙ ችግሮች ሲገጥሙን የገጠሙንን ችግሮች ማየት የሚገባንን አካል ባለማየታችን ምክንያት በችግሮቻችንም ክብደት የተነሳ ብዙ ተስፋ የምንቆርጥ የምንወዛገብ ሰዎችም እንኖራለን። እንደዚህ አይነት ችግሮቻችን እንዲቀረፍና ምን አይነት አባቶች እንዳሉን ምን አይነት ቅዱሳን እናቶች እንደነበሩን እነሱን ብናያቸው ወደ ክርስቶስ መሄድ እንደምንችል ትምህርታቸው ወይም ንግግራቸው ወይም ሐሳባቸው ከሚያደርጉት ድርጊት ጋር የተስማማላቸው ዓለም በሙሉ በተግባራቸውም በትምህርታቸውም የተማረከላቸው እግዚአብሔር የከበረባቸው እግዚአብሔርን በምድር እያሉ ያሳዩ ቅዱሳንን ሕይወታቸውን የተወሰነም ቢሆን ማንሳት ያስፈልጋል። ይሄ ቅዱስ ዮሐንስ አፈወርቅ እስኪ መጀመሪያ ተናገሩት። ቅዱስ ዮሐንስ አፈወርቅ በሉ እስኪ ጮክ በሉ በደንብ።
ማን አልኳችሁ? ዮሐንስ በሉ እስኪ በሉ የኔም ስም ዮሐንስ ስለሆነ የኔን ስም እያስጠሯችሁ አይደለም። ቀጥሎ ምን አለው? አፈወርቅ ሚል እስኪ ዮሐንስ አፈወርቅ በሉ እስኪ። እናትና አባቱ የሰጡት ስም ዮሐንስ የሚል ነው። አፈወርቅ የሚለውን ኋላ ነው ያገኘው። ቅዱስ የሚለውን ደግሞ በቤተ ክርስቲያናችን ግሎሪፋይ ተደርጎ ትምህርቱ ሕይወቱ የተስተካከለለት ስለነበረ ቅዱስ ተብሎ እንዲከበር ቤተ ክርስቲያናችን ካኖናይዝ አድርጋ ቀኖና ሰርታ ቅዱስ መሆኑን ግሎሪፋይ አድርጋ ገልጻ እንድናከብረው እንድናመሰግነው የፈቀደችልን ቤተ ክርስቲያን ናት። እሱ የሚያገለግለው በቤተ ክርስቲያን ውስጥ ነው። ስለዚህ ቅዱስ የሚለው በምድር ላይ ያለ ካደረገው ተጋድሎ፣ ካስተማረው ትምህርት፣ ከጽናቱ የተነሳ የተሰጠው ስያሜ ነው። የሕይወት ቅድስናም አለው። ብዙ ድርሰቶችንም ደርሷል። የጥብቅና ስራዎችንም ሰርቷል። ብዙ መናፍቃን በቤተ ክርስቲያን ላይ ለሚያነሱት ጥያቄ መልስ መልሷል። ይህ አባት ከዚህ የተነሳ ቅዱስ የሚል ስያሜ በቤተ ክርስቲያን ተሰጥቶታል። ቅዱስ ዮሐንስ አፈወርቅን ስናስብ ወደኋላ ሄደን እንግዲህ የተወለደው በ347 ዓመተ ምህረት ነው። ይሄ ማለት የዛሬ 1653 ዓመት ማለት ነው። እና ያን የተወለደ ታላቅ አባት ነው ቅዱስ ዮሐንስ አፈወርቅ። ይህ አባት የተወለደው በጣም ደገኛ ከሆኑ እግዚአብሔርን ከሚፈሩ ለእግዚአብሔር ቃል ከሚገዙ ጥሩ ሕይወት ከነበራቸው እናትና አባት ነው። አባትየው የጦር መኮንን ነው። ሴኮንዱስ ይባላል እና ሕይወቱ በጣም የተመሰከረለት ጥሩ ሰው ነው። ግን ደግሞ ያገባት ሴትም በጣም ጥሩ ሴት ናት። ስሟ በእኛ አትናስያ ብለዋታል። በእኛ ስንክሳር ዛሬ ቅዱስ ዮሐንስ አፈወርቅ በዓሉ ሲከበር የእናቱ ስም አትናስያ ተብሏል። ግን ያው በተወለደበት ሀገር በሚታወቀው አጠራር አንቱሲያ ወይም አንጹሲያ ይባላል፣ ወይም አንቱስ ዛ እያሉ ይጠሩታል። ትርጉሙ አበባ ማለት ነው። እስኪ በሉት አንቱዛ በሉ እስኪ በሉት። ደገኛ እናት ስለሆነች ልጅ ሴት ሲኖራችሁ ስም ትሰጧታላችሁ። አንቱዛ ስለማይታወቅ እናንተ አበበች ከበበች ምናምን የሚለውን ስም ብቻ አተያዙ። አንቱዛ በጣም ድንቅ ስም ነው። ትርጓሜው አበባ ማለት ነው። እና ይቺ የቅዱስ ዮሐንስ አፈወርቅ እናቱ ናት። ባሏ 20 ዓመት ሞልቷት እያለ ነው ያረፈው። እና 2 ልጆች ነው የነበራት። አንዱ ዮሐንስ አፈወርቅ የተባለ ወንድ ልጅ ነው። የእሱ ታላቅ ደግሞ ሴት ልጅ አለች፣ የቅዱስ ዮሐንስ አፈወርቅ ታላቅ። እና ይቺ እናት ብዙዎቹ የቤተ ክርስቲያን ታሪክ ጻፊዎች እንደሚናገሩት እሷ በነበረችበት ጊዜ የነበሩበት አካባቢ አንጾኪያ ይባላል። አንጾኪያ በሶሪያ ውስጥ ያለ ከተማ ነውና በዛ ነው የነበረችው ይቺ እናት። በዛን ጊዜ እሷ በነበረችበት ጊዜ ብዙዎቹ አሕዛባውያን ነበሩ በእምነታቸው። ክርስቲያኖች ቁጥራቸው በጣም ጥቂት እንደነበረ ይነገራል። አንዳንድ የታሪክ ጻፊዎች እንደሚናገሩት ቅዱስ ዮሐንስ አፈወርቅ በነበረበት ጊዜ በአንጾኪያ የነበሩ ክርስቲያኖች ወደ 100,000 ምናምን የሚያክሉ ናቸው። ብዙዎቹ ግን አሕዛብ ነው የነበሩት። እና በዛ ዘመን በጣም ታላቅ የንግግር ሪቶሪክ የሚባል ትምህርት አለ። ስነ ልሳናት ሊንጉስቲክ ምንለው አለ። እነዚህን የተማረ በጣም አስተዋይ ጠቢብ የሆነ ሉቢያኖስ የተባለ አሕዛባዊ ሰው ነበረ። ልብ በሉ፣ ሰውየው አሕዛባዊ ነው። በጣም ብዙ ቋንቋ ያውቃል። የንግግር ጥበብ ተምሯል። ታላቅ ሰው ነው። እና ቅዱስ ዮሐንስ አፈወርቅ በ347 ዓመተ ምህረት ከእናቱ ከአንቱሳ ከተወለደ በኋላ የእናቱ ሕይወት ቅድስና ቅድም የነገርኳችሁ የአሕዛብ ሊቅ የሆነው ሊቢያኖስ የሚባለው ሰው ጋር ይሰማል።
እናቲቱ ከሕይወቷ ቅድስና የተነሳ በጣም አስገራሚው ነገር ኦርቶዶክሶች ብቻ አይደለም፣ እግዚአብሔር የለም ብለው የሚያምኑ አሕዛብ እንኳ ወይም ጣዖት የሚያመልኩ አሕዛብ እንኳን በሕይወቷ ቅድስና ይደነቁባት ነበር። ትሕትናዋ፣ እርጋታዋ፣ ስርዓቷ፣ ለሰው ያላት አክብሮት፣ አነጋገሯ በጣም ቆጠብ ያለች ረጋ ያለች ከሰው ጋር መጣላት መጨቃጨቅ ማትወድ የእግዚአብሔርን ቃል ጥንቅቅ አድርጋ የተማረችውን ቃል በአይምሯ ብቻ የያዘች ሳትሆን የምትኖር አለባበሷን፣ አነጋገሯን፣ አካሄዷን፣ ሕይወቷን ሲያዩ በእርሷ ላይ እግዚአብሔር ይታይ ነበረ ብለው ይናገራሉ። በቀጥታ እግዚአብሔር በመጽሐፍ ተጽፎ ከምናነበው የበለጠ እርሷን ስናያት በእርሷ ሕይወት ላይ በእርሷ አካል ላይ እግዚአብሔር ቁልጭ ብሎ ብርት ብሎ ይታይ ነበረ ብለው ይናገራሉ። እና ይሄ አሕዛባዊው ሉቢያኖስ የተባለው ፈላስፋ ሊቅ የዚችን ሴት ሕይወት በሰማ ጊዜ በጣም ይደነቃል። ሲያያት ሰዎች እንደነገሩት እጅግ በጣም መልከ መልካም፣ ንግግሯ ረጋ ያለ፣ ጠባዋ እጅግ በጣም የሚጣፍጥ ሆኖ ሲያገኝ አቤት የክርስቲያን ሴቶች ውበታቸው፣ ንጽህናቸው፣ ቅድስናቸው፣ ጥንቃቄያቸው፣ ለአምላካቸው ያላቸው ተቀንዮ ብሎ ያደንቃት ነበረ። እና ይቺ ሴት ናት እንግዲህ ቅዱስ ዮሐንስ አፈወርቅን ከወለደች በኋላ ጡቷን ማጥባት ብቻ አይደለም የእግዚአብሔርን ቃል እንዲያውቅ አድርጋ አሳድገዋለች። ለቅዱስ ዮሐንስ አፈወርቅ የቅድስና ሕይወት መነሻዋ ይቺ ሴት ነበረች። ብዙ ጊዜ በነገራችን ላይ ንጹሐን ሴቶች ለታላላቅ ልጆቻቸው ትልቅ አስተዋጽኦ አላቸው። ለታላላቅ ልጆች በተለይ ልጅ በጣም ጥሩ ሆኖ የሚያድገው ከአባት በበለጠ እናት የተስተካከለች ስትሆን ነው። እናት ልጅን በማሳደግ ሂደት ከአባት የበለጠ ድርሻ ነው ያላት፣ ትልቅ ከፍተኛ ድርሻ ነው ያላት። አሁን ብዙ ቅዱሳንን መጥቀስ ይቻላል። ብዙዎቹ ቅዱሳን ለትልቅ ብቃት የደረሱት በሴቶች ነው። ይሄ ለማጋነን ወይም ለሌላ አይደለም። ሴቶች ትልቅ ድርሻ አላቸው። ራሳቸውን አውቀው ስርዓታቸውን ጠብቀው የእግዚአብሔርን ቃል ተረድተው በፍልስፍና በዓለማዊነት ምናምን ሳይሆን በእግዚአብሔር ፈቃድ በእግዚአብሔር ሐሳብ የሚኖሩ ከሆነ እንደ ሴት ለዋጭ የለም። ሴት ከተበላሸች ደግሞ የማይበላሽ ነገር የለም። እንደምታውቁት ሀገርም ይበላሻል፣ ሁሉ ነገር ነው የሚበላሸው። ኑሮም ራሱ ይወደዳል። አሁን ኑሮ ያስወደድ ነው እኛን እንደሞ ብላችሁ ችግር እንዳትፈጥሩ ማለት ነው። ሴት በጣም ጠቃሚና አስፈላጊ ናት። ሴት የማታሸንፈው ነገር የለም። ምን ይላል በእኛ አንጋረ ፈላስፋ የተባለ መጽሐፍ የሴቶችን ኃይል ሲናገር እንደዚህ ይላል። ለምሳሌ ብረት ጽኑ ነው፣ እሳት ያሸንፈዋል። እሳትም ብርቱ ነው፣ ውሃ ያሸንፈዋል። ውሃም ብርቱ ነው፣ ደመና ይሸከመዋል። ምክንያቱም ታውቃላችሁ ውሃ በምድር ላይ ያለው ውሃ ወደ ላይ ፀሐይ ሲመታው ኢቫፖሬት እያደረገ እየተነነ ይሄዳል። እየተነነ ወደ ላይ እየሄደ ሲሄድ መጨረሻ ላይ ኮንደንሴሽን የሚባል ነገር አለ። በዛ በሰማይ ላይ ከፍ ብሎ ውሃውን ደመናው ይሸከመዋል። በኋላ ያ ኮንደንስድ የሆነው ውሃ ነው በዝናብ መልክ አሁን እንደምናየው የሚመጣው ወደ ምድር እና ውሃን ደመና ይሸከመዋል። ደመና ኃያል ነው። ደመናን ደግሞ ንፋስ ይበትነዋል። ኃይለኛ ንፋስ የመጣ እንደሆነ ደመናን ይበትነዋል። ነፋስ ደግሞ ብርቱ ነው። ብርቱ የሆነውን ነፋስ ደግሞ ታውቃላችሁ መሬት ይከለክለዋል። ወይም ግድግዳ የሆነ ነፋስ ወደሆነ ቤት እንዳይገባ ይከለክለዋል። ስለዚህ ደመናን መሬት ይገድበዋል። መሬትም ጽኑ ነው። የአዳም ልጆች መሬትን ያሸንፋሉ። ለምን? በምድር ላይ እግዚአብሔር እኛን ስላሰለጠነን ምድር እንደፈለገ አድርገን ልንጠቀም እንችላለንና የአዳም ልጆች ምድርን ያሸንፋሉ አለ። የአዳም ልጆች ደግሞ ብርቱዎች ናቸው፣ ጠይባን ናቸው። የአዳም ልጆች የተባሉ ሰዎችን ደግሞ ሐዘን ያሸንፋቸዋል። እስኪ ተናገሩ። ሰዎችን ምን ያሸንፋቸዋል? ሐዘን ያሸንፋቸዋል። ይቀጥልና ሐዘን ጽኑ ነው። በጣም በአደገኛ ሐዘን ላይ ደግሞ ያለ ሰው ጠጅ ያሸንፈዋል ይላል። ስካር ያሸንፈዋል ማለት ነው። የሰከረ እንደሆነ
የተጫነበትን ሐዘን በአጠቃላይ ጭልጥ አድርጎ ይረሳዋል ነው። ይሄ ደግሞ ሐዘን ያለባቸው ሰዎች ስከሩ መፍትሄው ከሐዘን ለመለቀቅ ስካር ነው እያለ እንዳልሆነ ይገባቸዋል መቼስ። ይሄ ያሸንፈዋል ይልና ጠጅ ብርቱ ነው። ስካርን ደግሞ ምን ያሸንፈዋል ስንል እንቅልፍ ያሸንፈዋል። የሰከረ ሰው በእንቅልፍ ተሸንፎ ነው የሚያድረው። ትላንት የሆነበትን ሁኔታ በእንቅልፍ ምክንያት ድል ተደርጎ ይረሳዋል። እንቅልፍ ደግሞ ብርቱ ነው። እንቅልፍን ደግሞ ሞት የተባለ ነገር ያሸንፈዋል። አሁን እነዚህም በሙሉ ኃያላን የተባሉ 10 ነገሮችን ጠቀሱና ሊቃውንት ምን ይላሉ? እነዚህን ኃያላን የተባሉ ነገሮችን እሳትንም ቢሆን የሰው ልጅንም ቢሆን ነፋስንም ቢሆን መሬትንም ቢሆን በአጠቃላይ አሁን የዘረዘርኳቸው በሙሉ ነው የሚሉት ሴት ታሸንፈዋለች። እየሰማችሁ ነው የምናገረው? ሁሉንም ሴት ታሸንፋለች ነው የሚለው። አሁን አደገኛ ሰው ቢኖር ንጉሥ ቢኖር በሴት ይሸነፋል። አዳም የፍጥረት ሁሉ የበላይ ነበረ። እግዚአብሔር አዳምን ክብር ሰጥቶ ፈጥሮት ነበረ። ሔዋንም ባያት ጊዜ ግን ተርበደበደ። ከእግዚአብሔር ቃል ይልቅ ወደ ሔዋን ዘንበል አለ፣ ሸርተት አለ፣ ሄደ። አሁንም እንደዛ ነው። ብርቱ የተባሉ ኃያላን የተባሉ አካላትን ሴቶች ያሸንፏቸዋል። ሴቶች ኃይላቸው በጣም ከፍተኛ ነው የሚጠቀሙ ከሆነ እና ብዙ ሴቶች ዓለምን ለውጠዋል፣ አስተካክለዋል። እና አሁን ታሪኮችን እያነሳው አልናገርም። በግሪክ የተደረገውን በህንድ የተደረገውን የህንድ ቤተክርስቲያንን የተሐድሶ መናፍቃን በታሪክ እንደሚነገረው ቤተክርስቲያኗን ከፍለዋት ለሁለት ሰንጥቀዋት ኦርቶዶክሳዊት ተዋህዶ ቤተክርስቲያንን ግማሿን ተሐድሶች ግማሿን ኦርቶዶክሳውያን እስኪወስዱ ድረስ ካህናት ከእንግዲህ ወዲህ በቤተክርስቲያን እንዴት ሆነን እናገልግል ብለው በቤተክርስቲያን የሚያገለግሉበትን አቅም እስኪያጡ ድረስ የህንድ ቤተክርስቲያን ትልቅ መከራ ውስጥ ገብታ ነበር። ያን ጊዜ የህንድ ቤተክርስቲያንን ከመከራ ያወጡት ሴቶች ናቸው፣ ተደራጅተው እናቶች ማለት ነው። በግሪክም እንደዛው ነው። አሁን ታሪኮችን በማንሳት ሰዓት አልወስድም፣ ግን በጣም ከዚህ የተገናኘ ብዙ ነገር አለው። ታላላቅ ቅዱሳን ብለን የምንጠራቸውንም ብናይ ለምሳሌ ጎርጎርዮስ ዘኑሲስ ብንል ሚስቲካል ቴዎሎጂስት ነው የሚባለው። በጣም ምስጢራዊ የሆነ በነገረ እግዚአብሔር የተራቀቀ ሊቅ ነው። ለትልቅ ብቃትና ለንቃት ያበቃችው ግን ታላቅ እህቱ ቅድስት ማክሪን የምትባል ናት። ቅዱስ ጎርጎርዮስ በጣም ሰነፍ እንቅልፋም የነበረ ሰው ነው። እሷ ግን ንቁ፣ አደገኛ፣ ጎበዝ፣ ጠንካራ ሴት ነበረች። ስለዚህ ወደ ቤተክርስቲያን ስትሄድ ጎርጎርዮስን ይዛው ትሄድ ነበር። አሁን ከምንቀደሳቸው ቅዳሴዎች መካከል አንዱ የቅዱስ ጎርጎርዮስ ዘኑሲስ ቅዳሴ ነው። በቅዳሴው መካከል ጎርጎርዮስ ዘኑሲስ ህብስቱና ወይኑን በሚፈትትበት ጊዜ ክርስቶስ በሕፃን ልጅ መልክ ይገለጥ ነበረ። ያን ጊዜ በቅዳሴው መካከል ያቅፈው ሁሉ ነበረ። እስከዚህ ብቃት የደረሰ ሊቅ ለዚህ ብቃት ያደረሰችው እና እህቱ ቅድስት ማክሪን ናት። አስተምራ ቤተክርስቲያን ተወስደዋለች። ቤተክርስቲያን ከሄዱ በኋላ እሷ ልክ አሁን እኛ ማህሌት እንደምንለው በእነሱ ቪጅልስ የሚባል የሌሊት ጸሎቶች ምንባባት አሉ። እነዚያ ምንባባት ጸሎቶቹ ነግታ ተክታ ከልብ ሆና እያለቀሰች በምትከታተልበት ጊዜ ና ተከታተል ብላ ይዛው ስትሄድ እሱ ወዲያውኑ ሽልብ ይልና ይተኛል። ይዛው ሴት ትሄዳለች፣ ይተኛል። ይዛው ትሄዳለች። 3 ጊዜ ተኛ። 3 ጊዜ እግዚአብሔር መልአክ እየመጣ ቀሰቀሰው። በኋላ ላይ ሄደው የነበሩበት ቤተክርስቲያን የአርባ ሐራ ሰማዕታት ቤተክርስቲያን ስለነበረ እዛ እንዲተጋ እንዲጸልይ ልክ ጌታ እንዳስተማረው ተክታችሁ ጸልዩ እንዳለው ተክቶ እንዲጸልይ ይዛው ስትሄድ አሁንም እንቅልፍ ይዞት ሄደ። ያን ጊዜ አርባ ሐራ ሰማዕታት ተኝቶ እያለ መጡና ወጋ አደረጉት። ነቃ ሲል አንተ ሆይ ስለምን ትተኛለህ? በእኛ ቤተክርስቲያን መጥተህ ልትተጋ ሲገባ ለምን ተኝተህ ትገኛለህ? ብለው አነቁት። ከዛ በኋላ ጎርጎርዮስ ዘኑሲስ ነቃ። ከዛ በኋላ እንግዲህ በዛው ንቃት ተነስቶ የቤተ ክርስቲያን ትምህርቶችን ብዙ ነገሮችን ወደ ማወቅ ከፍታ የወጣ ታላቅ አባት ነው ጎርጎርዮስ ዘኑሲስ። እሱ ለዚህ ታላቅ ብቃት ያደረሰችው ግን እህቱ ቅድስት ማክሪን የምትባል እህቱ ናት። ሌላው ብዙ እንደዚሁ የተያያዙ ብዙ ቅዱሳን አሉ። ከዚሁ ጋር ተያይዞ ብዙ ቅዱሳንን ወደ ትልቅ ብቃት ያደረሱ እናቶቻችን አሉ። የሴቶችን ጥንካሬ፣ ብርታት፣
ትጋት በተመለከተ ደግሞ ቅዱስ ጎርጎርዮስ ዘኑስ የተባለ ቤተክርስቲያን ሊቅ ሲናገር ምን ይላል? ሴቶች ታውቃላችሁ ከወንድ በጉልበት እንዴት ነው ትበልጣላችሁ? ትበልጣላችሁ ወይ? ጀምረዋል። አሁን ወንድ ባላቸው የሚማቱ ሴቶች አሉ ይባላል። እናንተ ምስኪኖች ናችሁ ግን አሉ ይባላል። በተፈጥሮ ከሴት ማን ነው በጉልበት ይበልጠው? ወንድ አይደለም? ናቹራል ነው። ይሄ ለምንድን ነው የሆነው? ይሄ የሆነው ወንዱ ጅል ስለሆነ ሴቲቱን ይመታታል እንጂ የሴት ጠባቂ ነው። ጠባቂ ነው፣ ዘበኛ ነው። እግዚአብሔር በተፈጥሮ ነው ያን ያደረገ። ኃይል የሰጠ ከጠላት እንድትጠብቃት እንጂ እሷ እንድታጠቃ አይደለም፣ እንድትመታ አይደለም። በተለይ ደግሞ ሚስቱን የሚመታ ሴትን ቅዱስ ባስልዮስ እኔ እብድ ነው እለዋለሁ ነው የሚለው። ለምን? እብድ ሰው ራሱ ላይ ያልተገባ ነገር ያደርጋል፣ የሚያደርገውን ነገር አያውቅም። እና ያላበደ ካልሆነ በቀር ራሱን በራሱ ሊመታ የሚችል ሰው አለ? የለም። ለወንድ ኃይል የሰጠው እግዚአብሔር ወንድ ጠባቂ ነው፣ ተንከባካቢ ነው ሲል ነው። እና ሴቶች ግን በተፈጥሮ ከወንድ በጉልበት ያንሳሉ፣ በቅድስና ግን አያንሱም። እና ጎርጎርዮስ ዘኑሲስ ምንድን ነው የሚለው? የሴቶችን ጥንካሬ በተመለከተ ሲናገር ማለት ነው። ለመሆኑ ይላል ከወንድ ጋር አነጻጽሮ ወንድ ልጅ በጠባዩ በመንፈሳዊ ጥንካሬው በብርቱ ስሜቱና ትጋቱ ከሴቶች እኩል ሊሆን የሚችለው መቼ ይሆን? መቼ ነው? ወንዶች ይሄን ደግሞ ሁላችሁም ሴቶቹ ደግሞ እንድትታጀሩበት አይደለም። በተፈጥሮ ሴቶች በመንፈሳዊት በጣም ጠንካሮች ናቸው ነው የሚለው። እና ወንዶች ወይ በጠባያችሁ በመንፈሳዊ ጥንካሬያችሁ በብርታታችሁ በትጋታችሁ ከሴቶች ጋር እኩል የምትሆኑት መቼ ነው ይልና በጸሎት ጊዜ በእንባ እየታጠቡ በመጸለይና ያቀዱትን ተግባር ጊዜ ሳይሰጡ በመፈጸም የሚመስሏቸውስ መቼ ነው ይላል። ሴቶች ታውቃላችሁ ቶሎ ብለው ነው የሚያለቅሱት አይደለም? ማልቀሳቸው ጥሩ ነው። ከወንድ ከባላቸውም ጋር ሲጣሉ ቶሎ ያለቅሳሉ። እሱ ጥሩ ባይሆንም ግን በእግዚአብሔር ፊት ሲቆሙ ከወንድ በበለጠ ግን ርኅራኄ ስላላቸው በተፈጥሮ እግዚአብሔር የእናትነት ጠባይ ስላላበሳቸው ወደ ያለቅሳሉ ከልባቸው ሆነው። ስለዚህ ለጸሎት ሲቆሙ በተሰበረ ልቡና ሆኖ ማልቀስ ከወንድ በበለጠ በሴቶች ይጸናል ነው የሚለው። ማመን ራሱ እግዚአብሔርን ከጥልቅ ልቡና ማመንም ወንድም ያምናል፣ ግን ከወንድ የበለጠ በሴቶች ነው የሚጸናው። መታለልም ልክ እንደዚሁ ደግሞ በሴቶች ይጸናል። ቶሎ ደግሞ ይታለላሉ እና እንደዚህ አይነት ጥንካሬ ያላቸው ነው የሚለው ይሄ ታላቅ የቤተክርስቲያን ሊቅ። ስለዚህ ቅዱስ ዮሐንስ አፈወርቅን የወለደችው እናቱ ቅድስት አንቱሳ በጣም ታላቅ እናት ናት፣ በጣም ትጉ ናት እና ልጇን በትጋት ነው ያሳደገችው። እና ቅዱስ ዮሐንስ አፈወርቅ በዚች እናት እንክብካቤ ያድጋል። ካደገ በኋላ ወደ ቤተክርስቲያን ይሄዳል። የቤተክርስቲያን ትምህርት ከልጅነትም ጀምሮ ሲማር የነበረ እንደሆነ ሁሉም የታሪክ ጻፊዎች ይናገራሉ። በኋላ ላይ ግን እሱ በነበረበት ጊዜ የቁስጥንጥንያ ፓትርያርክ የነበረው አባ መላቴዎስ የተባለ አባት ነበረ። እነዚህ አባ መላቴዎስ የተባሉት አባት ቅዱስ ዮሐንስ አፈወርቅን 3 ዓመት ያስተምሩታል። 3 ዓመት የሃይማኖት ትምህርት ከተማረ በኋላ እንደገና ይሄ አይበቃኝም ብሎ 6 ዓመት ይማራል። ልብ በሉ 6 ዓመት እንደገና ከተማረ በኋላ 27 ዓመት ይሆነዋል። የተወለደው ልብ ብላችሁ አድምጡ በ347 ዓመት ነው። በ374 ዓመተ ምህረት 9 ዓመት የእግዚአብሔርን ቃል በጥንቃቄ ከተማረ በኋላ ምን ያደርጋል? የዓለም ነገር በአጠቃላይ ያስጠላዋል። ገዳማዊ ሕይወት ስለተማረ የተማረው ትምህርት በጣም ከልቡ ጋር እየተገናኘ እየጣመ ይመጣዋል። ከዛ በኋላ ገዳም መግባት አለብኝ ይልና ገዳም ይገባል። ገዳም ገብቶ የትህርምት ሕይወት ይጀምራል። መጾም፣ መጸለይ፣ መስገድ እንደዚህ ያለ ነገር በቃ የትህርምት ሕይወት በ2 ቀን 1 ጊዜ ትንሽ ነገር መብላት እንደዚህ እና ምንድነው የሚሉት ሊቃውንት አጥንቱ እስኪቆጠር ድረስ ለ6 ዓመት በገዳም ገብቶ በብዙ ደዌ እስኪያዝ ድረስ ጽኑ ተጋድሎን አደረገ። ገዳማውያን ሰውነቱ አጥንት ወደ መሆን ስለመጣ ፈሩ ይላል ዮሐንስ አፈወርቅ። እያደመጣችሁ ነው የምናገረው።
ከዛ በኋላ ምን አሉ? እባክህን ትንሽ ወጣ በልና ደግሞ ትንሽዬ ረጋ ብለ እንደው ለቁመተ ስጋ እንዲሆን አንዳች ነገር አድርግ፣ ከዚህ ውጣ፣ ትንሽ ከተጋድሎ አረፍ በል አሉት። ዮሐንስ አፈወርቅ ግን የፍላጎት አልነበረውም ወጣ ማለት። ከዛ ልክ እሱ ወጣ አለ። ከዛ በኋላ ዲቁናን ቅድም ያስተማሩት አባት በ381 ዓመተ ምህረት ዲቁና እንዲቀበል አደረጉት። በ34 ዓመቱ ነው ዲቁና የተቀበለው። ከዛ በኋላ በየአዳራሹ በቤተ ክርስቲያን አካባቢ ባሉ አዳራሾች፣ በአውደ ምህረቶች እየዞረ ከ600 የበለጡ መልእክታትን አስተማረ። ልብ በሉ፣ በጣም ብዙ አስገራሚ ትምህርቶችን አስተማረ። የታሪክ መጻሕፍት እንደሚናገሩት ከሆነ በሚያስተምርበት ጊዜ ሰዎች አሁን እኔ ለምሳሌ አርሰናል ትናንትና አሸነፈ ብለው ኢትዮጵያውያን ደስ ብሏቸዋል። እንኳን ደስ ያላችሁ ልበላችሁ። እና በጣም ደስ ይላል አይደል? ኳስ የሚወድ ሰው ኳስ ባያልቅ ይላል። በተለይ የሚደግፈው ቡድን ጎል እያገባ ከሆነ ይጓጓል፣ ይጥመዋል፣ ይንጠለጠላል ልቡናው። ልክ የሆነ ሰው እኮ አሳምቶ ነካ ያደረገ እንደሆነ ይጮሃል፣ ያስፈነጥዘዋል፣ ያስጮኸዋል ምናምን ራሱን እስኪስት ድረስ ብዙ ነገር ያስደርገዋል። እና ይሄ ለኳስ ያለንን ጣዕም ያለንን ፍቅር የሚያመለክት ነው። ይሄ ችግር ነው አይደለም የሚለው ዛሬ አላነሳም። ችግር መሆን አለመሆኑን ንጹህ ልቡና በሚኖረን ጊዜ ለወደፊት እንረዳው ይሆናል። አሁን እሱን ላስተምርም ስላልሆነ አልናገርም። ልክ አንድ ሰው የሆነን ነገር ሲወድ ያን ነገር እየጣመው እንደሚያደርገው እየጓጓ እንደሚያደርገው ባያልቅ ቢደጋገም ብሎ ደጋግሞ ያንን ነገር መስማት እንደሚፈልገው ጣዕም እጅግ በጣም ቅዱስ ዮሐንስ አፈወርቅ የሚያስተምረው ትምህርት በምን ምግብ ልመስልላችሁ? በምን አይነት ምግብ ልመስልል? እጅግ በጣም የሚጣፍጥ ዝም የሚያሰኝ እረ ተናገር አላለ 10 ሰዓት ቢያስተምር 10 ደቂቃ ያስተማረ ሁሉ መስሎ አይታይም። እና ምዕመናን ምን ያደርጉ ነበር? በትምህርቱ መካከል እያስተማረ እያለ ከትምህርቱ ጣዕም የተነሳ ያቋርጡት ነበር። እያጨበጨቡ እልልታ እያቀረቡ ያቋርጡት ነበር። በተደጋጋሚ ጊዜ እባካችሁ ዝም ብላችሁ ስሙኝ እያለ ጸጥ እያደረጋቸው ያስተምራል። እንደገና መቋቋም ያቀታቸዋል። የትምህርቱ ጣዕም ልባቸውን ያሸንፋቸውና አሁንም ያመሰግናሉ፣ አሁንም ያደንቃሉ። እንደዚህ እያደረጉት ነበር ቅዱስ ዮሐንስ አፈወርቅ ሲሰብክ የነበረው። አስደናቂ የሆነ ትምህርት ነው የነበረው ይሄ ታላቅ ሊቅ ማለት ነው። ታዲያ ቅዱስ ዮሐንስ አፈወርቅ በዚህ መንገድ እያስተማረ በተለያየ ቦታ ያሉ ብዙ ሰዎችን በሃይማኖታቸው እንዲጸኑ በምግባራቸው እንዲቀኑ አድርጓል። በትምህርቶቹ መካከል በጣም ትምህርቶቹ የቅዱስ ዮሐንስ አፈወርቅ በጣም የተለዩ ትምህርቶች ናቸው። በጣም ወቀሳም ይወቅሳል፣ ደግሞ በፍቅርም በእንክብካቤ መልክ የሚናገረው አለ። በሽታ ሲያገኝ በሽታን ቀጥታ ነው የሚያጠቃው። የአስተሳሰብ በሽታ ሊሆን ይችላል፣ የአረዳድ በሽታ ሊሆን ይችላል፣ የምናምን በሽታ ሊሆን ይችላል። ያን ሲያይ ቀጥታ ለምሳሌ ካህናት መካከል ገንዘብ የሚሰርቁ የሚያጭበረብሩ ሲያገኝ ያወግዛቸዋል። በተረዳ መንገድ ትክክለኛ በሆነ መንገድ ያን አድርገው ከሆነ ሲመትን የክህነት አገልግሎትን በገንዘብ ላይ መስርተው ያልተገባ ነገር የሚያደርጉ ጳጳሳትን በቅደም ተከተል ይከተላቸውና ያን ማድረጋቸውን ሲያረጋግጥ አውግዞ ነው የሚለየው። የቁስጥንጥንያ ፓትርያርክ በነበረበት ጊዜ ማለት ነው ቅዱስ ዮሐንስ አፈወርቅ። እሱ ብቻ አይደለም፣ ድሃ ከተበደለ አንድ ሰው በነገራችን ላይ በዮሐንስ አፈወርቅ ዘንድ እዚህ ጋር 1 ቢሊዮነር ቢኖርና እዚህ ጋር ደግሞ 10 ሳንቲ ያለው ቢኖር እኩል ነው የሚታዩት። ቢሊዮነሩ በፍጹም አይቀድምም ገንዘብ ስላለኝ ብሎ 1.1 አድሏዊነት የለውም። በፍጹም እኩል አድርጎ ነው የሚያየው። ቢሊዮነሩ ያልተገባ ነገር ከተናገረ በቀጥታ በሕዝብ ፊት ነው የሚናገረው። ንጉሥ ነው ብሎ አይፈራም። ምንድን ነው ባለጸጋ ነው ብሎ አይፈራም። ምንም ምን ይሁን በቀጥታ ይናገር። አስተካክል፣ ልክ አይደለህም ነው የሚለው። ሞቃት ነው ዮሐንስ አፈወርቅ፣ ሞቃት ነው። እውነት እንድትደበቅ አይፈልግም። ማንም ሰው ቢሆን ስርዓት ባለው መንገድ ፌር በሆነ ፍትሃዊ በሆነ መንገድ እንዲኖር ነው የሚፈልገው ዮሐንስ አፈወርቅ። ከዚህ የተነሳ ድሃዎች በተበደሉ ጊዜ ዮሐንስ አፈወርቅ ጋር ፍትህ ይሰጠናል ብለው ወደሱ ነው የሚሄዱት። ማንም ሰው ነገስታቱ ቢበድሏቸው እንኳን ዮሐንስ አፈወርቅ ጋር ከመጡ ፍትህ ያመጣላቸዋል። በቀጥታ ሄዶ ለአንድ ሰው እንኳን ቢሆን ይጠይቃል ዮሐንስ አፈወርቅ።
መንጋ ኑሮ በአጠቃላይ ለራሱ አልነበረም፣ ለመንጋው ነው፣ ለበጎቹ ነው የኖረው። ሕይወቱን በአጠቃላይ የጨረሰው ለበጎቹ በመጠንቀቅና በጎቹን ወደ እግዚአብሔር በማምጣት ነው። በጎቹ ያልተገባ ነገር ካደረጉ ደግሞ በቀጥታ ይወቅሳቸዋል። በተለይ ዮሐንስ አፈወርቅ በሚያስተምርበት ጊዜ ሴቶች ቤተክርስቲያን ሲመጡ መልበስ የሚገባቸውን አለባበስ በግልጽ ነው የሚነግራቸው። አሁን እንደኛ ዘመን አይደለም። በጥንቃቄ አሁን ይጠፋሉ፣ እንደዚህ ይሆናሉ ምናምን፣ እንደዚህ አይነት ነገር የለም። እሱ ጋር ለዘብ ምናምን የለም። እንደዚህ አይነት ነገር በስርዓት ያስተምራቸዋል፣ በጥንቃቄ ያስተምራቸዋል፣ በሕይወት ያሳያቸዋል። ሲመጡ አንቺ ሴት ሆይ በእግዚአብሔር ፊት ጸሎት ለማቅረብ ስትመጪ ወርቅሽን አንጠልጥለሽ አትምጪ ይላል። ጌጥሽን ያደረግሽ እንደሆነ መሬት ላይ ተደፍተሽ ራስሽን ንቀሽ መጸለይ አትችይም፣ እግዚአብሔር የሚዘበትበት አምላክ አይደለምና ነው የሚለው። የተገላለጠ ልብስ አትልበሺ፣ አካልሽን ሸፍኝ፣ በፍርሃት ሆነሽ ቅዱስ ጳውሎስ እንደተናገረው በጥንቃቄ ቆሚ ነው የሚለው። እንዲህም ብቻ አይደለም። አንቺ ሴት ሆይ መልከ መልካም ሆነሽ በእግዚአብሔር ፊት መታየት ትፈልጊያለሽን? ለመልክሽ ትጨነቂያለሽን? እንዲያ መሆን የምትፈልጊ ከሆነ ውጫዊ አካልሽ ላይ የምታባክኝውን ጊዜ አቁሚና ውስጣዊ ማንነትሽ ላይ ጊዜሽን አባክኝ። ውጭሽን ቀለም በመቀባት አታሳምሪ። ከዚያ ይልቅ ነፍስሽን የትህትና ቀለም ብትቀቢ ይሻልሻል። ውስጥሽ በፍቅር ከተሞላ የሚያደንቁሽ ምድራውያን ወንዶች አይደሉም፣ የእግዚአብሔር መላእክት አንቺ ቆንጆ ብለው ያደንቁሻል ይላል። ለምን? የቅዱስ ዮሐንስ አፈወርቅ ዓላማው ሰዎች በአጠቃላይ ወደ እግዚአብሔር ሐሳብ እንዲሄዱ ነው። በምንም ነገር እንዲደለሉ አይደለም። ስለ ራሳቸውም ያልተገባ ሐሳብ እንዲያስቡ አይደለም። ዮሐንስ አፈወርቅ በጣም ጠንቃቃ ነው። ስለኛ ምግባር ደግሞ መናገር ሲጀምር ብዙ ትምህርት ነው የሚያስተምረው። ቅዱስ ዮሐንስ አፈወርቅ ሰይጣን እንዲሆን ያደረገው ብዙ ነገሮችን ይገልጻል። አንዱ ስንፍና ነው ይላል። እስኪ ተናገሩ፣ ምንድን ነው? ጮክ ብላችሁ ተናገሩ። ስንፍና በሉ እስኪ። ይህን ስንፍና የሚባለውን ነገር ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? የአንድ ክርስቲያን የዕለት ዕለት ፈተናው ነው ይላል። ክርስቲያኖች በክርስትና ሕይወት ጠንካራ እንዳይሆኑ፣ የእግዚአብሔርን ቃል እንዳያውቁ፣ ከዝሙት ኃጢአት እንዳይጠበቁ፣ ዝሙትን ድል እንዳያደርጉ፣ እንደ እግዚአብሔር ሐሳብ እንዳይጓዙ የሚከለክላቸው በዋነኛነት ስንፍና የተባለ ነገር ነው ይላል። ስንፍና ምን ያደርጋል ነው የሚለው? ለእግዚአብሔር እውነተኛ ስሜት እንዳይኖረን፣ ከውስጣችን እግዚአብሔር እንዳንጠማው እንዳናስበው ያደርገናል። ልብን ያደነድናታል ነው የሚለው፣ ልብን። ስለዚህ ይህንን ነገር ታገለው። ሰይጣን እንዲሆን የተደረገው ወይም ሰይጣን የሆነው አንዱ በስንፍናው ነው የሚለው። ክርስቲያኖችን ዕለት ዕለት የሚወቅሳቸውና የሚገሳቸው እባካችሁ ከስንፍና ራሳችሁን አላቁ። ለእግዚአብሔር ቦታ ይኑራችሁ፣ ለቃሉ ቦታ ይኑራችሁ፣ ለስርዓቱ ቦታ ይኑራችሁ፣ ለክርስቲያናዊ ሕይወት ቦታ ይኑራችሁ ነው የሚለው። በጨዋታ በተለይ እሱ በነበረበት ዘመን የፈረስ ግልቢያ ምናምን ነበረ። እነዛን በጣም ነው የሚወቅሳቸው። በነገራችን ላይ ጨዋታውን አይደለም፣ ሰዎች ከእግዚአብሔር ቃል ይልቅ በጨዋታው ይማረኩ ነበር። በዚህ ዘመን ቢኖር በእርግጠኝነት ስለ እግር ኳስ ጨዋታ ማንሳቱ አይቀርም። ሰዎች መማረክ ያለባቸው መገዛት ያለባቸው ለእግዚአብሔር ነው የሚሉት። እግዚአብሔርን ይኸው የተፈጠርከው እግዚአብሔርን ለማየት ነው። ሊጣፍጥ ሊያረካ ጊዜ ሊወስድ የሚገባው እግዚአብሔር ነው ብሎ ነው የሚያስተምረው ቅዱስ ዮሐንስ አፈወርቅ። ከዛ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? አንድን ክርስቲያን የሚያሰኙት 4 ነገሮች አሉ ይላል። በጣም የተለመዱ ነገሮች ናቸው። ምናልባት አንዷን ትንሽ ጨምሬ እናገራለሁ። 4 ነገሮች እኛን ክርስቲያን እንድንሆን ያደርጉናል ይላል። ማለት ይህን የሚናገረው ለማን ነው? ለምዕመናን ነው። አምነው ተጠምቀው በቅባ ሜሮን ከብረው በቤተ ክርስቲያን ላሉ ምዕመናን አንድ ምዕመን አምኖ ተጠምቆ በቅባ ሜሮን ከብሮ የቤተ ክርስቲያን ስጋውን ደሙ ተቀብሎ የቤተ ክርስቲያን አካል ከሆነ በኋላ በዕለት ዕለት ሕይወቱ ሁልጊዜ ሊያደርጋቸው የሚገባ ክርስቲያን ተብሎ እንዲጠራ የሚያደርጉት 4 ነገሮች ናቸው ይልና የተለመዱ ናቸው። አንደኛ ጾም፣ ሁለተኛ ጸሎት፣ ሶስተኛ ምጽዋት፣ አራተኛ ቅዱሳት መጻሕፍትን ማንበብ ነው ይላል። እስኪ አራተኛውን ትንሽ እናገራለሁ። እስቲ በሉ ቅዱሳት መጻሕፍትን ማንበብ በሉ። እስኪ ጮክ በሉ በደንብ።
አንድ ጥያቄ ልጠይቃችሁ። እናንተ ኦርቶዶክሶች ነን አይደለም? እንጃ ናችሁ አይደላችሁ? በጋራ ነን አይደለንም? ድምጻችሁ ግን አይደለንም ያስመስላል። ቅር ብሏችኋል ነው ወይስ ጀግኖች ልበላችሁ? ኦርቶዶክሶች ነን አይደለንም? ነን አይደለም? እግዚአብሔር በቸርነቱ እውነተኛ ኦርቶዶክስ እንድንሆን ይርዳል። አሁን አንድ ጥያቄ ልጠይቃችሁ። ከቤተ ክርስቲያን መጻሕፍት መካከል ያነበባችሁት መጽሐፍ አለ? አንብባችሁ ታውቃላችሁ? የቤተ ክርስቲያን መጻሕፍት ስለ ማርያም፣ ስለ ቅድስት ድንግል ማርያም ቅድስና ሊሆን ይችላል፣ ንጽህና ሊሆን ይችላል፣ የአምላክ እናትነት ሊሆን ይችላል፣ ድንግልና ሊሆን ይችላል። አንብባችሁ ታውቃላችሁ? ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሊሆን ይችላል። አንብባችሁ ታውቃላችሁ? ስለ ሰማዕታት ስለ ጻድቃን ሊሆን ይችላል፣ ስለ መላእክት ሊሆን ይችላል። ታነባላችሁ መጻሕፍት? ትገዛላችሁ መጻሕፍት? አብዛኞቻችንማ አናነብም። እኔ ያው መጽሐፍም ስለምጽፍ አውቀዋለሁ። አሁን እዚህ ስንት ሺህ ሰው አለ ስንት ሺህ ሰው አለ። ግን አብዛኛው ኮማ ላይ እንደዚህ ብሎ ጉልኮስ እንደተደቀነልበት በሽተኛ እንደዚህ ድንዝዝ ብሎ ስለ ማርያም ተጽፏል አልሰማም፣ ስለ ቄርሎስ ተጽፏል አልሰማም፣ ስለ ተክለ ሃይማኖት ተጽፏል አልሰማም፣ አርሰናል ያለው ጨዋታ አለው እንዴ ብሎ ነው የሚሄደው። በአደገኛ ጥቃት ውስጥ ነው ያለነው። ቅዱሳት መጻሕፍትን የማያነብ ሰው ክርስቲያን ተብሎ ሊጠራ አይገባውም ይላል ዮሐንስ አፈወርቅ። ይቀጥልና የሚናገረው ልንገራችሁ። መጻሕፍትን አታነብምን? እንግዲያስ በእግዚአብሔር ፊት ቆመ እግዚአብሔርን ስማኝ አትበለው። ለምን? እግዚአብሔር እንዲሰማ የምትፈልግ ከሆነ እርሱ በመጻሕፍት ስማኝ ሲል ልትሰማው ይገባል። መጻሕፍት የሚናገሩት የእሱን ሐሳብ ነውና መጻሕፍትን የማታነብ ከሆነ የእሱን ሐሳብ አትሰማውምና እርሱን የማትሰማው ከሆነ እርሱ አንተ እንዲሰማ እንዴት ትጠይቀዋለህ? ከዛ ደግሞ እንደዚህ ይላል። እኔ እኮ ማላነበው ሚስት ስላለኝ ነው፣ 5-6 ልጅ ስላለኝ ነው፣ ስራዬ ቢዚ ስለሚያደርግ ነኝ፣ እንደዚህ ደግሞ አይኔ እንደዚህ ስለሆነ ነው፣ እግሬን ቆረጥ እንደዚህ ይደረድራቸዋል። ምክንያቶችን ይደረድርና እነዚህ ምክንያቶች ስላሉብህ ነው ማታነበው ይልና ደግሞ እንደዚህ ይላል። ለምሳሌ ጥያቄ ይጠይቃቸዋል። ብዙ መድኃኒት የሚያስፈልገው ብዙ በሽታ ያለበት ነው ወይስ ጥቂት በሽታ ያለበት ነው? እስኪ ንገሩኝ። አረ ግን ድምጻችሁ በጣም ቀንሷል። ብዙ በሽታ ያለበት ነው አይደለም? ቅዱሳት መጻሕፍት ማለት የመዳን ሳጥኖች ናቸው ይላል። እየሰማችሁ ነው አይደለም? የመዳን ሳጥኖች ናቸው። ቅዱሳት መጻሕፍትን ልታነብ የሚገባው ቄሱ ነው ሊያነብ የሚገባው ትል ይሆናል። ቆሞሱ ነው ልትል ይችል። ቆሞሱ ነው አንተ ነህ የበለጠ በሽተኛ ብሎ ይጠይቃል። አንተ ከሆንክ የበለጠ በሽተኛው ከቆሞሱ የበለጠ ልታነብ የሚገባው አንተ ነህ ይላል። እየሰማችሁ ነው አይደለም? ከዛ በኋላ ቅዱሳት መጻሕፍትን ላለማንበብ የሚቀርቡ ምክንያቶች በአጠቃላይ ቅዱሳት መጻሕፍትን ካለማንበብ የበለጠ ኃጢአቶች ናቸው ይላል። ሰው ላለማንበብ ምክንያት ማቅረብ የለበትም። እውር እንኳ ቢሆን ማሰማት ማስነበብ አለበት ነው የሚለው። መጻሕፍትን እንዳናነብ የሚቀርቡ ምክንያቶች በአብዛኛው ሰይጣናዊም ናቸው። ደግሞ ለዚህ ነው አያችሁ ኦርቶዶክሳውያን ችግር ሲገጥመን ፈተና ሲገጥመን በትዳር ላይ በልጅ አስተዳደግ ላይ በምናምን አሁን የትዳር ሕይወትን በተመለከተ አባታችን መጋቢ አእላፍ ቀሲስ ዮናስ እዚህ እያስተማራችሁ ነው። ማክሰኞ አይደለም ተጀምሯል። ተከታተሉ በደንብ። እነዚህም በተመለከተ ልፍታ ምን ችግሮች እንዴት አድርጌ ልቅረፍ፣ በእግዚአብሔር ሐሳብ እንዴት አድርጌ ላስተካከል ብለን ጥያቄ ስንጠይቅ መጻሕፍት ላይ ነው የምናገኘው መልሱ። መጽሐፍ ማናነብ ከሆነ የገጠመንን ፈተና እንዴት አድርገን ልናመጥን እንችላለን? በአንድ በኩል ወደ ፈተና እንዳንገባ ይጠብቁናል፣ በሌላ በኩል ፈተና ውስጥ ካለን መፍትሄ ይሰጡናል መጻሕፍት። ስለዚህ ክርስቲያን እንዲሆን የሚያደርጉት ቅዱሳት መጻሕፍት ናቸው ይላል። አሁን ደግሞ አንድ ጥያቄ ይጠይቃል። እናንተ በጋራ ይሄን ትሉታላችሁ። እኛ እስኪ በሉ በራሳችን የምን ምክንያቶች ነን? በሉ እንደገና እኛ በራሳችን የምን ምክንያቶች ነን? ይሄን የሚያነሳው ዮሐንስ አፈወርቅ ምንድን ነው የሚለው? መጽሐፍ ላነብ ፈልግ ነበረ፣ ገለጥ ሳረገው እንቅልፌ ይመጣል። መጾም ፈልግ ነበረ፣ እንደዚህ ሰው እንደዚህ ያደርገኛል። መጸለይ ፈልግ ነበረ፣ እንደዚህ ቤተክርስቲያን መምጣት ፈልግ፣ ንስሐ መግባት ፈልግ ነበረ፣ እንደዚህ ሳረግ እንደዚህ በቃ እንደዚህ ያደክመኛል ምናምን የሚል ነገር የሚያነሱ ሰዎች ምን ይላቸዋል? ከሰይጣን ይልቅ
ራስን ፍራ ብሎ ይጀምራል። እየሰማችሁ ነው? ከሰይጣን ይልቅ ራስን ፍራ። የሆነን መልካም ነገር እንዳታደርግ የሚከለክል ሰይጣን እንደሆነ አታስብ። መጀመሪያ የምትከለክለው ራስን። የመጀመሪያው ከሰይጣን በላይ ያንተ ጠላት አንተ ነህ ይላል። አንተ ነህ ይላል። አንተ በራስህ ጠላት ካልሆንክ ሰይጣን በአንተ ላይ ጠላት መሆን አይችልም ነው የሚለው ዮሐንስ አፈወርቅ። በራሱ ለራሱ ጠላት ያልሆነን ሰው ሰይጣን ሊያጠቃውም ሊያሸንፈውም አይችልም ነው የሚለው። እኛ በራሳችን ነው ራሳችን ላይ ጠላት የሆነው ነው የሚለው ዮሐንስ አፈወርቅ። ተመልከቱ፣ ይሄ ሊቅ በጥንቃቄ እያንዳንዷን ቁስል ፈልጎ ነው መድኃኒት የሰጠው። ምን እያለ ነው? ይሄ በሌላ አነጋገር አንተ ማን እንደሆንክ፣ ምን አይነት ሐሳብ እንዳለ፣ ምን አይነት ኑሮ እንደምትመራ፣ ምን አይነት እቅድ እንዳለ፣ ምን አይነት ንግግር እንዳለ፣ የዕለት ዕለት ውሎ፣ የዕለት ዕለት ንግግር፣ የዕለት ዕለት ሐሳብ፣ የዕለት ዕለት ተግባር እስኪ መርምረው ነው የሚለው። ራሱን ማወቅ ያልቻለ ሰው እግዚአብሔርን ማወቅ አይችልም። ራሱን ማወቅ ያልቻለ ሰው ራሱን ማስተካከል አይችልም። ራሱን ማወቅ ያልቻለ ሰው የእግዚአብሔርን ጸጋ መቅመስ አይችልም። ራሱን ማወቅ ይኸው ትህትና ብንል ራስን ከማወቅ ነው የሚጀምረው። ሰው ራሱን ካላወቀ ራሱን ዝቅ ማድረግ አይችልም፣ በፍጹም አይችልም። ራሳችን ኃጢአተኛ እንደሆን አመንዝራ እንደሆን የሚገባን በጥንቃቄ ራሳችን ማወቅ ስንችል ነው። ራሳችን ካላወቅን ግን ራሳችን ጻድቅ እንደሆን፣ ንጹሕ እንደሆን፣ ክቡር እንደሆን አድርገን ልናስብ እንችላለን። ስለዚህ ቅዱስ ዮሐንስ አፈወርቅ ወደ ንጽሕና ሕይወት ለመግባት ሰዎች ራሳቸውን ማየት አለባቸው። ጊዜ ወስደው ትዳር ላይ ያሉ ሊሆን ይችላሉ፣ በግል ሕይወት የሚኖሩ ሊሆን ይችላሉ። በማንኛውም ሕይወት ውስጥ ያለ ሰው ራሱን በጥንቃቄ ማየት አለበት ነው የሚለው ቅዱስ ዮሐንስ አፈወርቅ። ይሄ ሊቁ ቅዱስ ዮሐንስ አፈወርቅ ሰዎች በክርስትና ሕይወታቸው እንዴት ባለ መንገድ መኖር እንዳለባቸው ሲያስረዳ አጽንኦት ሰጥቶ የሚያነሳው ነገር ነው። ቀጥሎ የሚያነሳው ልብ በሉ እስኪ ምስጋና በሉ እስኪ በሉ እግዚአብሔር እኛን የፈጠረን ለምንድን ነው? እንድናመሰግነው ነው አይደለም? ይህን ደግሞ ሲያብራራ ምን ይላል መሰላችሁ? ምስጋና ማለት በአንደበት የሚቀርብ ግጥሙ የተስተካከለ ቃል፣ የቃል መስዋዕት ብቻ ማለት አይደለም ይላል። ሲያብራራ ምን ይላል መሰላችሁ? ዳዊት በመዝሙር ሰማያት ይነግራ ስብሐተ እግዚአብሔር የሚላለ ሰማያት የእግዚአብሔርን ክብር ይናገራሉ። እስኪ ተናገሩ፣ ሰማያት የማንን ክብር ይናገራሉ? እና ሊቁ እንዲህ ብሎ ይጠይቃል። ለመሆኑ ሰማያት አንደበት አላቸውን? ቋንቋስ አላቸውን? እና ሰማያት የእግዚአብሔርን ክብር የሚናገሩት በምንድን ነው ብሎ ይጠይቅና ሲመልስ እንደዚህ ይላል። ሰማያት የእግዚአብሔርን ክብር የሚናገሩት በእነሱ ላይ በተሳለው ስዕል ነው። ይኸውም ማለት ደሃውም፣ አጭሩም፣ ረጅሙም፣ ባለጸጋውም የትኛውም ሰው ቀና ብሎ ሰማይ ሲያይ ቀን ቀን ፀሐይ ወጥታ ያያል፣ ሌሊት ደግሞ ጨረቃ ከዋክብት ሲፈራረቁ በሰማይ ላይ ያያቸዋል። በሰማይ ላይ ከሚወጡት ከፀሐይ፣ ከጨረቃ፣ ከከዋክብት የተነሳ እነዚህን የሚያፈራርቃቸው ኢንቴሊጀንት ዲዛይነር የሆነ ልክ አንድ ህንፃ ሲታይ አሁን ይህን ቤተክርስቲያን ስናየው ይህ ህንፃን አንድ ሰው ሲያይ ሰሪውን ያስባል። የሚያምር ህንፃ ያየ እንደሆነ የዚህ ህንፃ ዲዛይነር እንዴት ያማረ ነው፣ አይምሮ እንዴት አድርጎ ነው የሰራው፣ ዲዛይኑ ደስ አይልም? ድምፅ የሚሰማ ሰው ደርዳሪውን ያስባል አይደለም? ደርዳሪውን ያስባል። ምክንያቱም በገና በራሱ ሊጮህ አይችልም። ልክ እንደዚህ ነው የሚለው ዮሐንስ አፈወርቅ። ሰማያት በተሳለባቸው ስዕል ሰዎች አትኩረው ሲመለከቷቸው እግዚአብሔርን ያሳያሉ። እግዚአብሔር የከበረ ነው። ፀሐይን ቀን የሚያወጣ፣ ጨረቃን ሌሊት የሚያወጣ፣ በቃ ወቅቶችን የሚያፈራርቅ እርሱ እግዚአብሔር የከበረ ነው። ፀሐይን የሚያወጣው ለእኛ ጥቅም ነው። ጨረቃን የሚያወጣው ለእኛ ጥቅም ነው። እርሱ እንደፈቀደ ብቻ ነው እነዚህ የሚፈራረቁት። ይህን እንዲያደረገ እግዚአብሔር የከበረ ነው ብሎ በሰማይ ላይ የተሳሉትን ስዕሎች በማየት እግዚአብሔርን ያመሰግናል። ቅዱስ ዮሐንስ አፈወርቅ ይህን ያነሳና እንደዚህ ይላል። አንተ ሰው ሆይ ትክክለኛው ሰማይ ምን እንደሆነ ልንገር ስማ ይልና ሰማይ ሌላ አይደለም፣ ሰማይ የተባለው ያንተ የክርስትና ሰውነት ነው ይላል። እስኪ የክርስትና ሰውነት በሉ እስኪ። እሱ ነው ሰማይ የተባለው። በዚህኛው ሰማይ የሚወጣውን ፀሐይ ደመና ይጋርደዋል። ደመና የወጣ እንደሆነ ፀሐይ ይጋረዳል አይደለም? የፀሐይ ግርዶሽ የሚባል ነገር አለ። አንተ ግን እግዚአብሔር ለተባለ ፀሐይ ሰማይ እንድትሆን ነው እግዚአብሔር የፈለገ። ራስህን ሰማይ ካደረክ
እግዚአብሔር የተባለ ፀሐይ በአንተ ይወጣል። በዚህ ሰማይ ፀሐይ ሲወጣ በምድር ላይ ያሉ አሕዛብም አማኙም ሁሉ ከፀሐዩ ከሚወጣው ብርሃን የተነሳ አይኖቻቸው አጥርቶ ማየት ይችልላቸዋል። ልክ እንዲሁ አንተ ሰማይ ከሆንክ በአንተ ሰማይ ላይ ፀሐይ ክርስቶስ ይወጣል። ከዛ የተነሳ አሕዛብም የትኛውም ቤተ እምነት ላይ ያለ ሰው አንተን ሲመለከት በአንተ ላይ እግዚአብሔር ሲያበራ፣ እግዚአብሔር ሲገለጥ፣ እግዚአብሔር ሲመሰገን፣ እግዚአብሔር ታምራት ሲያደርግ፣ መንክር እግዚአብሔር በላይ ለቅዱሳን እንደተባለ እግዚአብሔር በቅዱሳን ድንቅ ነው እንደተባለ እግዚአብሔር ሲመሰገን በአንተ ሰውነት ያያል። በአንተ ሰውነት ያለውን እግዚአብሔርን አይቶ ወደ እግዚአብሔር ይመጣል። ምስጋና ማለት ይሄ ነው ይላል። ምስጋና ማለት በተግባራዊ ሕይወት እግዚአብሔርን ማሳየት ነው። እስኪ ተናገሩ፣ በተግባራዊ ሕይወት እስኪ በሉ፣ በደንብ ጮክ በሉ። በተግባራዊ ሕይወት እግዚአብሔርን ማሳየት ምስጋና እሱ ነው። በአንደበት የምናቀርባት ምስጋና ተቀባይነት የምናገኘው ከተግባራዊ ሕይወታችን ጋር የተገናኘች እንደሆነ፣ ልባችን ከምንናገረው ጋር ካልተስማማልን እግዚአብሔር አይቀበለንም። ወቁ። ዮሐንስ አፈወርቅ የተባለው አንደበቱ ወርቃማ ቃል፣ ጣዕም ያለው ቃል፣ የሚለውጥ ቃል፣ ንስሐ የሚያስገባ ቃል፣ ለእውነት እንዲተጋ የሚያደርግ ቃል፣ ኃጢአትን እንዲጠላ እግዚአብሔርን እንዲወድ የሚያደርግ እጅግ ጣዕም ያለው ቃል ዮሐንስ አፈወርቅ ይናገር የነበረው ውስጡ ከንግግሩ ጋር የተስማማለት ታላቅ ሐዋርያ ስለነበረ ነው። እና ኦርቶዶክሳውያን ክርስቲያኖች ምስጋና እሱ ነው። ሰማያት የእግዚአብሔርን ክብር ይናገራሉ እንደተባለ ክርስቲያኖች በንግግራቸው፣ በሕይወታቸው፣ በእቅዳቸው፣ በተግባራዊ አኗኗራቸው እግዚአብሔርን ያሳያሉ ማለት ነው የሚለው ዮሐንስ አፈወርቅ። ትክክለኛ ምስጋና ብሎ የሚተረጉመው ይህንን ቃል ነው ቅዱስ ዮሐንስ አፈወርቅ። ስለዚህ ኦርቶዶክሳውያን ክርስቲያኖች ዮሐንስ አፈወርቅ ማለት የክርስትና ሕይወት ዘንባባ፣ የክርስትና ሕይወት ምሰሶ ነው። ለቅዱስ ዮሐንስ አፈወርቅ ደግሞ አብነቱ ቅዱስ ጳውሎስ ነበረ። በነገራችን ላይ ዮሐንስ አፈወርቅ ሲያስተምር በትምህርቱ ጳውሎስን አየዋለሁ ይላል። ዕለት ዕለት ነው የሚለው። በነገራችን ላይ በጣም የሚወደው ሐዋርያ ቅዱስ ጳውሎስ ነው። ለምን? ጳውሎስ መዶሻ ነው። አሕዛብንም ሕዝብንም ቀጥቅጦ የክርስቶስ ያደረገ ነው። 14 መልእክታትን የጻፈ ነው። ቅዱስ ዮሐንስ አፈወርቅ ያልጻፈው የለም። ስለ ድንግልና ጽፏል። ስለ ጋብቻ ሕይወት ጽፏል። ስለ ምናኔ ሕይወት ጽፏል። በጣም ብዙ መጻሕፍቶች ነው ያሉ። ብዙ መልእክታትን ነው የላከው። በግዞት እንኳ አግዘውት በግዞት በነበረበት ጊዜ እንኳን ቅዱስ ዮሐንስ አፈወርቅ በግዞት በነበረበት ጊዜ እዛ ተግዞ በመከራ በረሃብ ውስጥ ሆኖ ለምእመናን መልእክት ይልክላቸው ነበር። አይዟችሁ እያለ በረሃብ ብሆን ብሰደድ ሊገሉኝ ቢያባርሩኝ እናንተ ግን ልትጸኑ ይገባችኋል እያለ መልእክት ይልክ ነበር ቅዱስ ዮሐንስ አፈወርቅ። አንድ ጊዜ እንደሚነገረው በእኛ ቤተክርስቲያን ትውፊት በመድረክ እንደዚህ በአውደ ምሕረት እያስተማረ እያለ ኦርኬስትራዋን አስከፍታ በዚያ ዘመን የነበረችው ንግሥት በጣም አመፀኛ ስለነበረች ቅዱስ ዮሐንስ አፈወርቅ ደግሞ በቀጥታ ያልተገባ ነገር በማድረጓ ምክንያት በአውደ ምሕረት ነው የገሰጻት እና ልታስገድለው ትፈልግ ነበር ዮሐንስ አፈወርቅ። ታዲያ ዮሐንስ አፈወርቅ እንደዚህ በአውደ ምሕረት እያስተማረ እያለ ምን አደረገች? ሴት የዘፈን ኦርኬስትራ ከሱ ሀጊያ ሶፊያ ከምትባለው ቤተክርስቲያን ፊት ለፊት ላይ አስከፍታ ድምፅ በጣም ጮክ አድርጋ ምዕመናን እንዲረበሹ የዮሐንስ አፈወርቅን ትምህርት ትተው በዘፈን ተማርከው ከዚህ ከቤተክርስቲያን ወጥተው እንዲሄዱ የሚያደርግ ነገር አደረገች። ያን ጊዜ ምን ተደረገ? በዚህ አካባቢ የነበሩ ምዕመናን የዘፈኑን ድምፅ ሰምተው የቅዱስ ዮሐንስ አፈወርቅን ትምህርት ትተው ወደ ዘፈኑ ቦታ ከቤተክርስቲያን እየወጡ መሄድ ጀመሩ። እየሰማችሁ ነው የምናገረው? እና ተመልከቱ። ይህም በሚያደርጉበት ጊዜ በጣም የሚያስገርም አሁን እዚህ የእግዚአብሔርን ቃል እየተናገርኩ ነው። አሁን እናንተ ግር ብላችሁ እዚሁ እየተናገርኩ እያለ የሁሉ ሰው ወጥቶ እንደው ፊት ለፊት ያለችው አንድ ሴት ብቻ ቁጭ ብትልና ሁላችሁም በአንድ ላይ ተነስታችሁ ብትሄዱ ቀጥዬ ማስተምር ይመስላችኋል? አደርገዋለሁ። እንደዛ የሚያደርግ ሰው ይኖር ይሆን? ምን ተፈጥሮ ነው የሚለው? አረ ምን ተፈጥሮ መልሷቸው ነው። ዱላም ይኖር ይችላል ግቡ እንጂ ነው የሚባለው። እንዴ ቅዱስ ዮሐንስ አፈወርቅ በሚያስተምርበት ጊዜ ሁሉም በዚያ ዘፈን ተማርከው ወጥተው ሄዱ። ወጥተው ሲሄዱ አንድ ሴት ቀረች። እየሰማችሁ ነው? አንድ ጮክ
ብሎ ያችን አንድ ነፍስ ያስተምራታል። ታዲያ ያልገባቸው ቄሶች ደግሞ እንደ ሰው አንሰማም ብለው ዘፈኑን መርጠው ትተውት ሄዱ። ምን ይንጫጫል? ምን ይጮሃል? ድምፁን አይቀንስም? ጠርቷት ቁጭ አድርጎ አያስተምርም አሉት። እና ቅዱስ ዮሐንስ አፈወርቅን ኋላ ትምህርቱን ጨርሶ ሲያቆም ለምን ትጮሃለህ? ሁሉ ትቶ ከሄደ ምን ልትሆን አሉት። እናንተ ሞኞች ያልገባችሁ፣ እኔ እሷን ሳስተምር እልፍ አእላፍ መላእክት ተሰብስበው ቁጭ ብለው እየሰሙ እያዩአቸው ነበረ። ለዛ ነው እነሱን አይቼ በጥንቃቄ የምናገረው አለ። እግዚአብሔርን እያየ የሚያስተምር ክብሬ ተነካማ ይል እኔ አፈወርቅ ሆኜ ንግግሬ ያማረ ሆኖ ጥበብ ተምሬ ተጠንቅቄ እያስተማርኩ ይሄ ሁሉ ሰው ትቶኝ ይሄዳል አላለም። ክብሬ አላለም። ተመልከቱ፣ ለአንድ ነፍስ የሚጠነቀቅ ጠንቃቃ አባት ነበር ቅዱስ ዮሐንስ አፈወርቅ። አያችሁ፣ እኛ ይሄን አባት ብናየው ምንድን ነው? እስኪ ተመልከቱ። ይሄን አባት ብናየው መንፈሳዊ ዕውቀት፣ የቅድስና ሕይወት፣ ትዕግስት፣ ጽናት፣ መከራን ሳይሰቀቁ መቀበል፣ ስለ ክርስቶስ መሰደድ፣ ጳጳስ ነኝ ብሎ ራስን አለማዘማነን። በተለይ በነገራችን ላይ ቅዱስ ባስልዮስና ቅዱስ ዮሐንስ አፈወርቅ የተከራከሩ አንድ ኦን ፕሬስ ቱ ሁድ የምትባል አንዲት መጽሐፍ አለች። በእንግሊዝኛ ያለች፣ አሁን ወደ አማርኛም ተተርጉማለች መጽሐፊቱ። እና ይቺ መጽሐፍ የክህነትን ክብር ቅዱስ ዮሐንስ አፈወርቅና ቅዱስ ባስልዮስ የተከራከሩ የጻፏት ናት። ቅዱስ ዮሐንስ አፈወርቅ ከብቃቱ የተነሳ ክህነት ሊቀበል እንደሚገባው ቅዱስ ባስልዮስ ሲያስጠነቅቀው ክህነት እኔ ልቀበል አይገባኝም አልመጥንም ብሎ ይሸሽ ይፈራ ነበር። ጥቅስ ይጠቅስለታል ባስልዮስ፣ ኧረ አይደለም ይለዋል። አንተ ካልተቀበልክ ማን ነው ቄስ ሊሆን የሚችለው? ካህን ሊሆን የሚችለው ማን ነው? ተቀበልና መንጋውን ጠብቅ። ኧረ የተቀበልኩትን አልቻልኩም። ክህነት እኮ ማለት እሳት ነው። ሳልበቃ ሳልነጻ ሳልቀደስ እንደ እግዚአብሔር ሐሳብ ሳልኖር አልቀበልም በፍጹም። ሊሾሙት ይመጣሉ፣ ይደበቃል፣ ይሸሻል፣ ይሮጣል። ባስልዮስንም ያስፈራራዋል። ክህነት እሳት መሆኗን ልንጠነቀቅም እንደሚገባ አጽንቶ ያስተማረ ቅዱስ ዮሐንስ አፈወርቅ ነው። ካህናትን ደግሞ አሁን በእኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትውፊት አሁን ላይ ባለው ቄሶች በኢትዮጵያ ምድር ላይ ብዙ ክብር ያላቸው አይመስለኝም። እነሱም እውቀቱ ብዙ አላቸው፣ መንጋውን በስርዓቱ ይጠብቃሉ የሚለውን ፈጣሪ ነው የሚያውቀው። በዛ በጣም ጉድለታችን እንኳን እኛ ሰይጣን ራሱ መስክር አንለውም እንጂ ይናገረዋል። ምን ያህል ጉድለት እንዳለ ማለት ነው ይታወቃል። ግን ካህናት በጣም እንክብካቤ ደግሞ እንደሚያስፈልጋቸው የሚያስፈልጋቸውን ነገር በሙሉ ማሟላት። አሁን እናንተ የንስሐ አባቶች አሏችሁ። ጀግና ስለሆናችሁ የንስሐ አባቶቻችሁ ህይወታቸው ምንድን ነው? ልጃቸው፣ ትዳራቸው፣ ቤታቸው እንዴት ነው የሚኖሩ ምናምን ይሄን ጠንቅቆ አውቆ ተረርቶ የሚያስፈልጋቸውን ነገር ሳይጠይቁ መስጠት የንስሐ ልጆች ግዴታ ነበረ። ያን ማድረግ ግዴታቸው ነው። በነገራችን ላይ ካህን አባታቸውን መንከባከብ፣ በምድር ላይ መጠበቅ። ካህናት ታውቃላችሁ ቁጥራቸው ከኛ ጋር አይደለም። አግናጢዎስም ይህን ተናግሯል። በእርግጥ ቁጥራቸው የካህናት ከሰማይ መላእክት ጋር ነው የሚቆጠሩት፣ ራሱ ከሰው ጋር አይቆጠሩም። ካህን ልክ እንደ ገብርኤል እንደ ሚካኤል ሰውን የሚያየው በአጠቃላይ ያለምንም ዘር ያለምንም አድሎ ነው ካህን ማየት የሚገባው። መርጦ ለምሳሌ ከዚህ መካከል ትግርኛ ተናጋሪው ትግሬ ነው አይደለም ብሎ መርጦ ቄስ ንስሐ የሚገባ ከሆነ ሌላ ቀኖና ያስፈልገዋል። ቄስ ትግሬ የሚባል ቄስ የለም፣ ኦሮሞ የሚባል ቄስ የለም፣ ለእኛም የለም። እሱ ለቄስ ሲሆን ደግሞ የበለጠ ነው፣ እጥፍ ነው። የለም ቄስ እንደ ገብርኤል ነው፣ እንደ ሚካኤል ነው። በምድር ላይ የራሱ ሀብት ሁሉ እንዲኖር አይፈቀድም ነበር። ያው ችግሮች ነው እንጂ አሁን በሌላው ዓለም ብታዩ በአብዛኛው አንዳንዶች ትንሽ ወጣ ሚል ይኖራል፣ ግን ሕጉ የሚናገረው እሱን ነው። ካህናት የሚያስፈልጋቸው ነገር በሙሉ ይደረግላቸዋል፣ ይዘጋጅላቸዋል፣ በጥንቃቄ ያገለግላሉ እግዚአብሔርን። ያንን ነው የሚያደርጉት ካህናት። እና ካህናትን በተመለከተ ዮሐንስ አፈወርቅ ማለት ብዙ ነገር ነው ያስተማረው። ለምሳሌ እንደዚህ ይላል፣ ቄሱ እኮ ያመነዝራል፣ ቄሱ እኮ ይሰርቃል፣ ቄሱ እኮ ይሳደባል፣ ቄሱ እኮ እንደዚያ ይሰክራል፣ ቄሱ እንዲህ ያደርጋል። እንዴት እኔ እሱ ጋር ሄጄ ንስሐ እገባለሁ? አሁን እሱ ጋር ንስሐ ብገባ እግዚአብሔር ይቅር ይለኛል? የሚሉ ሰዎችን እንደዚህ ይላል፣ አንተ ሰው ሆይ
እግዚአብሔር በበለዓም አህያ ሲናገር አልሰማህምን? እየሰማችሁ ነው የምናገረው። በበለዓም አህያ ሲናገር አልሰማህምን? ምን እንኳ ቄሱ ቢከፋ ከበለዓም አህያ ሚያንስ ይመስልሃልን? እግዚአብሔር በበለዓም አህያ ከሰራ ስላንተ ድህነት ሲል በኃጢአተኛው ቄስ ይሰራል ይላል። የቄሶችን ኃጢአት እንድትቆጣጠር የሾመህስ አንተን ማን ነው? የቄሶችን ኃጢአት መቆጣጠር የምትጀምር ከሆነ ራስን ካህን ማድረግ ትጀምራለህ። ይልቁኑ መለስ ብለህ የራስህ ኃጢአት ተቆጣጣሪ ብትሆን ይሻልሃል። ቄሱን የሚቆጣጠረው የሾመው እግዚአብሔር ነው። ለቄሱ ያልተገባ ነገር ሲያደርግ ብታየው ጸልይለት። እኔ እኮ እሱ ምግባር ከሌለው ስርዓት ከሌለው የሚያደርገውን ነገር አድርጉ እያለ የሚናገር ከሆነ እንዴት ሆኜ ነው እኔ ክርስቲያን ልሆን የምችለው? ደግሞ ትል እንደሆነ ይላል። ለምን እሱን ህይወቱን ታያለህ? ለአንተማ ለክርስትና ህይወት ጳውሎስ እኮ አለልህ። ጳውሎስን አታየው? ዮሐንስ እኮ አለልህ። ዮሐንስን አታየውም? ወንጌላዊውን ዮሐንስ ላይ ቄሱ ላይ ያገኘውን ነውር ታገኛለህ ይላል። ጳውሎስ ላይ ቄሱ ላይ ያገኘውን ነውር ታገኛለህ። እንግዲህ ታዲያ ወደ እግዚአብሔር የሚወስድን ትተህ ለምንድን ነው ደካማ ነገር ማየት የምትወደው? እያለ ካህናትን ክብር ልንሰጣቸው እንደሚገባ፣ ካህኑ ደግሞ በተለይ ለእኛ እንዴት እንደሚተጋ አሁን ሰዓት ስለሚወስድ ነው እንጂ ብዙ ትምህርቶችን ያስተማረ ቅዱስ ዮሐንስ አፈወርቅ። ስለዚህ ቅዱስ ዮሐንስ አፈወርቅ መጻሕፍቶቹን በጣም ብዙዎች ናቸው። ዶግማቲክ የሆኑ ትምህርቶቹ፣ ገዳማዊ የሆኑ ትምህርቶቹ፣ ስብከታዊ የሆኑ ትምህርቶቹ እጅግ በጣም አስገራሚዎች ናቸው እና ዛሬ የምናከብረው ይሄን ታላቅ በሁሉም በነገራችን ላይ የሚከበረው በምስራቅ በኦሪየንታል ቸርች በሚባሉት ብቻ አይደለም። በምስራቅ ኦርቶዶክሶች በዓለም ዮሐንስ አፈወርቅን ክርስቲያን ነኝ ብሎ የማያከብር የለም። የሚባለው የቤተ ክርስቲያን ዶክተር ኦፍ ዘ ቸርች ነው የሚባለው። የቤተ ክርስቲያን ዶክተር ሊቅ አፈወርቅ ሁሉ የተባለው ካረፈ በኋላ በእኛ ትውፊት የሚነገረው እንዳለ ሆኖ በነበረበትም ዘመን ሰዎች አፈወርቅ ነው ይሄ ብለው ተናግረዋል። በነበረበት ዘመን ራሱ በአውደ ምሕረት እያስተማረ በነገራችን ላይ ህዝቡ ነው የተናገረው። ህዝቡ ነው ይሄ አፈወርቅ ነው፣ አፈ እንቁ ነው፣ ከአፉ የሚወጣው ጠብ የሚል ነገር የለው፣ እያንዳንዷ ነገር ጣዕም ያላት ናት ብለው ንግግሩ በሙሉ የተስተካከለለት ሊቅ ስለነበረ ዛሬ ብዙዎቻችን እንደዚህ አይነት ታላላቅ ቅዱሳን አባቶቻችን በህይወታቸው በትምህርታቸው ብዙ ምስክርነትን አስቀምጠውልን ሂደው ሳለ እነሱን አናያቸው። እንደነሱ መኖር አንፈልግም፣ እንደነሱ መታገስ አንፈልግም፣ እንደነሱ ሃይማኖታችን ማወቅ አንፈልግም፣ እንደነሱ መቅናት፣ መጽናት፣ መቀደስ ይሄን እንደዚህ ማድረግ አንፈልግም፣ የነሱን ንቃት ገንዘብ ማድረግ አንፈልግም። በብዙ ምክንያቶች በብዙ መንገድ ተደብድበን ወድቀን ያለነው። ስለዚህ ኦርቶዶክሳውያን አይናችሁን ግለጡት፣ እነዚህን ቅዱሳን እዩዋቸው። በረከታቸው የምትፈልጉ ከሆነ ዮሐንስ አፈወርቅ ስላለ አይደለም፣ የአፈወርቅን ህይወት ትንሽዬም ቢሆን ለመኖር ጥረት እናድርግ። ንግግሩን፣ ልቡናውን፣ ተግባሩን፣ ለንጽህና ያለውን ጥንቃቄ፣ ለእምነት ያለውን ጥንቃቄ፣ ለድንግልና ያለውን ጥንቃቄ፣ ለትዳር ያለውን አቤት ስለ ትዳርማ ያስተምሯቸዋል። ማክሰኞ በምትማሩት ትምህርት አጉልቶ መነኮስ ነው፣ ገዳማዊ ነው፣ አላገባም፣ እንደው አግብቶ ያለ ነው የሚመስለው። በነገራችን ላይ ዮሐንስ አፈወርቅ ስለ ጋብቻ የጻፋቸውን መጻሕፍት ብታነቡ እርግጠኛ ሆኜ ነው የምናገረው፣ ባሎች ከሚስቶቻችሁ ጋር በፍጹም አትጣሉም፣ ሚስትም ከባሏ ጋር፣ በተለይ ዮሐንስ አፈወርቅን ያነበበች ሴት ከባሏ ጋር በስርዓት ነው የምትኖረው። በምንም መንገድ ልጅም ቢሆን በጤና ነው የሚያድገው። ዮሐንስ አፈወርቅ ልጅን አንገት ይለዋል፣ እዚህ ባልን ጭንቅላት ይለዋል፣ ሚስትን ከአንገት በታች ያለ አካል ይልና በቃ ባል ሚስት ልጅን አንድ አካል አድርጎ ያገናኛቸዋል። ከዛ በኋላ አንገት ልጅ ከሆነ ልጅን በጥንቃቄ ካላሳደግከው የልጅ መመረዝ አንተ ባል ሆይ አንተንም የምትወዳት ሚስትንም ይመርዛል ነው የሚለው። ልጅ ከእግዚአብሔር የተሰጠ መክሊት ነው። በእንክብካቤ ከልጅነት ጀምሮ በጥንቃቄ የእግዚአብሔርን ቃል እያስተማራችሁ አሳድጉ ነው የሚለው። ያን ካደረጋችሁ በተለይ ሴቶች ደግሞ በደንብ ተምረው ጠንቅቀው ልጆቻቸውን በጥንቃቄ ካሳደጉ ይህን ካደረግሽ ነው የሚለው እናትን። አንቺ እናት ሆይ በተለይ ሴት ልጅሽን ይላል በጥንቃቄ ያሳደግሻት እንደሆነ ባሏን ብቻ አይደለም የምትጠብቂው፣ ልጆቿንም ብቻ አይደለም የምትጠብቂው፣ አካባቢውን ነው የምትጠብቂው፣ የምትኖርበትን ሀገር ነው የምትባርኪው ነው የሚለው።
እና ይሄ ሊቅ በሁሉም ዘርፍ በደንብ አድርጎ በጥንቃቄ ያስተማረ የቤተክርስቲያናችን ታላቅ አባት ነው። ስለዚህ ኦርቶዶክሳውያን አሁን ይሄን የተማርን እዚህ የሰማን በአጠቃላይ የራሳችንም ሕይወት በማየት የሊቁንም ትምህርት በመመርመር የዚህ ሊቅ ትምህርቶች የተጻፉባቸው መጻሕፍቶችንም ገበያ ላይ ሞልቶላቸዋል። የቅዱስ ዮሐንስ አፈወርቅ ትርጓሜያት አሉ። የወንጌል ትርጓሜ፣ የዮሐንስ ወንጌል ትርጓሜ። አሁን እዚህ ገንዘብ ያላችሁ በሙሉ ሳትሰስቱ ለመግዛት ሞክሩ እስቲ። የዮሐንስ ወንጌል ማብራሪያ 2 ቅጽ መጽሐፍ አለ ገበያ ላይ። የቅዱስ ጳውሎስ መልእክታት 14ቱንም መልእክታት ተርጉሟቸዋል። ከ14ቱ መልእክታት መካከል ወደ አማርኛ ወደ 6 አካባቢው እንደዚህ ተተርጉሟል። የጢሞቴዎስ መልእክት ምዕራፍ 1ኛውም 2ኛውም ተተርጉሟል። የፊልጵስዩስ መልእክትም ተተርጉሟል። የገላትያ መልእክትም ተተርጉሟል ወደ አማርኛ ማለት ነው። እና ገበያ ላይ ሂዱና ቅዱስ ዮሐንስ አፈወርቅ ያስተማራቸው መጻሕፍቶች እያላችሁ ፈልጉ፣ አግኙ፣ አንብቡ፣ ሊቁን በደንብ ወቁ። ሕይወታችሁን በሊቁ ትምህርት መሰረት ላይ ለማጽናት ሞክሩ። ያን ጊዜ ትዳራችሁ ይስተካከላል፣ ስራችሁ ይስተካከላል፣ ሕይወታችሁ ሰላማዊ ይሆንላችኋል፣ ሁሉ ነገር ይቀናላችኋል። አምላካችን እግዚአብሔር በቸርነቱና በምሕረቱ የዚህን ታላቅ በረከት ለሁላችን ይክፈለን። ያስተማረን የመከረን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ዮሐንስ አፈወርቅ የሰማነውን ትምህርት በልቡናችን እንዲጸናልን ከእግዚአብሔር ከአምላካችን ዘንድ በምልጃው ይቆምልን። ወስብሐት ለእግዚአብሔር።